ስኳር የለብኝ ግፊት የለብኝ ምንም ስድስቱም ጸረ በሽታዎች ነፃ ነኝ ከስድስቱም ጂም ሞከርክ አይ እኔ ጂም ኑሮ የራሱ ጂም አይደል ከመስራት ምንም ያገደ ነገር የለም አዎ ሰራለሁ እግዚአብሔር ይመስገን ግን ወደፊት ለመቀነስ ሐሳብ አለ ትንሽ ቢጨምር ደስ ይለኛል አፈር ለሚበላው ለሚበሰብሰው ለዚህ ፍራሽ ገላ ቁምጣ መቻነሰው በሚለው ንግግሩ የሚታወቀውና ባህሉን ገጠራማውን የአኗኗር ዘይቤ ብሎም የኢትዮጵያን የፍቅር ታሪክ በድምጹ የሳለልን የጥበብ ዓለማችንን በታላቅ የሙዚቃ ስራዎች ያበለጸገው አንጋፋው ድምፃዊ ሰማኸኝ በለው ከዚህ ዓለም በሞት ተለይቷል። ሰሜ ባላገሩ የተሰኘው መጠሪያው የትውልድ ማስታወሻ ሆኖ ቢቀርም እሳቸው ያሳረፉት አሻራ ግን እንደ ዘላለማዊ የሙዚቃ ስራ በልባችን ይኖራል። ዛሬ በወኪል ሚዲያ የኢትዮጵያን የባህል ሙዚቃ ታሪክ ከለወጡት ድምፃውያን አንዱ የሆነውን የበርካታ ተወዳጅ ስራዎች ባለቤት የነበረውን ሰማኸኝ በለው ህይወትና የጥበብ ጉዞ በጥቂቱ እንዘክራለን። እጅግ የሚያሳዝን ዜና ቢሆንም የሰማኸኝ በለውን ህይወት የትግል ዘመንና ለሙዚቃ የነበረውን ጥልቅ ፍቅር በጋራ እናስታውሳለን። ሰኒ አንተ ያለን የሰመረቅ ዘመን ሰይፉ ዛሬ አልተቸሩም አይ እግዚአብሔር ሰይፉ ይድናል ከእግዚአብሔር ጋር ያው ነው እኮ ያው እንኳን ነበር እኔውም ቨርጂኒያ የነበረውን ዝግጅት ቪዲዮ ልከውልኝ አየሁት በጣም ስሎ ነበር ስትሄድ ካባሲ ያርጉልህ ምናምንና በጣም እንዳመመ ያስታውቃል እንደዚህ ቁጭ ብዬ ይሄን ያህል መናገር አይተውል እንዴ ቪዲዮን አይተዋል እዛ ላይ መናገር እንኳን አልችልም እንደዚህ ይሄን ያህል ጊዜ አሁን እኮ እኛ almost 2 hours ይሆናል ምናወራው ያለው ይሄን ያህል ጊዜ እንኳን መናገር አልችልም በቃ እንደዚህ ወካርጌ ሊሄድ እቺ የለም ምን የሆነ ሚራክል ነው የሆነብኝ በዚህ 5 ቀን ውስጥ 6ኛ ቀኔ ነው ዛሬ ከመጣው 7ኛ ቀኔ ነው ዛሬ 6 ቀኔ ነው ድናል በቃ እና ሳይልም የሰሜን ድናል በቃ አለው ድኗል ሄሎ እኮ በቃ የሰው ልጅ በዚህ ጋር በደንብ ካመነ የሚፈልገው ቦታ ይደርሳል ስለዚህ እግዚአብሔር ምስክሬ ነው እናትና ልጅ ምስክሮቼ ናቸው ድኗል እንደው ህይወትህ ይሆን አጣብቂኝ ውስጥ ገብቶ የእግዚአብሔር እርዳታ የጠየቅበት አጋጣሚ አለ ሰሚ አዎ እንዴ ብዙ ጊዜ ትጠይቃለህ እግዚአብሔርን እንግዲህ እኔ ጧትና ማታ እግዚአብሔርን ሳላነሳው ወየና ድሬ አላቀም ጧት ስነሳ አንድ የጋሽ ስብሐት አባባላለች እንጠራራና ብለ ጄን ታያለህ አለ መስታወት አይነ በደም ማየቱን ታያለህ አለ አፍንጫ ሸታ ሁሉ ነገር ከዛ በኋላ አማትበህ ተመስገን ነው ከዛ ሰላማው ላይ ነው ማታም ሰላም አሳድረኝ ነው ስለዚህ ብዙ አጣብቂኞች አጋጥሞኝ ሊያቀው ይችላሉ በጣም ከባድ ግን ተሻግሬያቸዋለሁ በህይወት በጣም ማትረሳው ህይወት አጣብቂኝ ውስጥ የሆነበት አጋጣሚ መቼ ነው ህይወቴ አጣብቂኝ ውስጥ የገባበት ብዙ ናቸው በተለይ በማላቀው ምንም በማላቀው አሜሪካን ሀገር ከ11 አመት በኋላ ያቃል እንግዲህ ያን ታሪክ ከ11 አመት በኋላ ፋይሉ ከተዘጋ ከ11 አመት በኋላ ክስ ተመስርቶ የታሰርኩበት ከአሜሪካ መጥቼ የገባሁበት ማለት ነው ያው ትልቁ አጣብቂኝ እሱ ነበር የመወሰን ነገር ገባ እና ጌታ ሆይ ከልጆቼ ጋር እንድኖር መልካም ፍቃድህ ከሆነ ወደ ሀገሬ በሰላም ልግባና እስሩንም አቀልልኝ አልኩኝ የተፈረደብኝ 4 አመት ነው እዛ ሆኜ እንግዲህ 4 አመት ተፈረደ ያው ተቦርነን እናንተ ነበር እንዲያውም ይመጣል አይመጣም ታደሰድስ ላይ ከዛ ይመጣል አይመጣም እዛ ይደወልና ይነገረኛል እንደዚህ የተባለ ነው ምናምን ይላል አይ ችግር የለም እኔ እንኳን 4 አመት አይደለም ለምን 10 አመት አይሆንም ከኢትዮጵያ ሸሽቼ ምኖረው ነገር የለም ግን እግዚአብሔር ያቀልኛል ከዚህ አጣብቂኝና ጠባብ ውስጥ በነፃነት ወጥቼ እንድኖር ያደርገኛል አልሁኝ ከመጣው በኋላ ደግሞ ልክ በአመት አመክሮ እንኳን ቢኖረኝ 2 አመት ከ8 ወር ነው የምታሰረው ልክ ከመጣው በኋላ በአመት ከ5 ወር ደግሞ ውጣ ተባለው ምክንያቱም ሲያገላብጡ ምንም ሊያገኙ የቻሉት ነገር የለም ከኔ ምክንያቱም አንዳንድ ጊዜ ሰው ዝም ብሎ ታርጋ ይነጥፍብህ የለ እኔ እንኳን የፖለቲካ ሰው ልሆን እኔ ለራሴ
ሩጦ አዳሪ ልጆችን ማስተዳደር ነኝ እና ተደርጎ የነበረው ሳይንስ ሌላ ነበር። ሰማኸኝ በ14 ዓመቱ በባህር ዳር የህፃናት ኪነት የጀመረው የጥበብ ጉዞ በ1978 ዓመተ ምህረት ግሽ አባይን በመቀላቀል ወደ ትልቅ መድረክ ተሸጋገረ። ሰማኸኝ በለው በሙያ ዘመኑ ሁሉ ለሀገሩ ባህላዊ እሴቶችና ለገጠራማው የህይወት ዘይቤ ክብርን ሰጥቷል። እንደ አንቱየዋ እነሱ እኮ ልጆች ናቸው፣ ደቦት እንስራ እና ኧረ ምኑን ሰጠሽ ያሉ ስራዎቹ በኢትዮጵያ የባህል ሙዚቃ ታሪክ ውስጥ የማይረሱ ስራዎች ናቸው። ድምፃዊው ለሙያው የነበረው ፍቅር ከፍተኛ ነበር። ለሙዚቃ ስራው የከፈለው መስዋዕትነት እና ለትዳሩ የነበረው ጽናት ለ4 ልጆች አባትና ለ35 ዓመታት የትዳር ተምሳሌት እንዲሆን አስችሎታል። ከሙዚቃ ውጪ የነበረው የሰውነት ባህሪው በተለይም ከእናቱ ጋር የነበረው የጠበቀ ትስስር ብዙ አድናቂዎቹ የሚያውቁትና የሚያደንቁት ስብዕናው ነበር። ሰማኸኝ በለው በህይወት ዘመኑ የኢትዮጵያን ህዝብ ፍቅር ያተረፈ፣ ለባህል ሙዚቃ እድገት የራሱን አሻራ ያሳረፈ ታላቅ አርቲስት ነው። ድምፃዊው ከመሞቱ ጥቂት ቀደም ብሎ በነበረው የክብደት መቀነስ ፈታኝ ጉዞ ላይ በ7 ሳምንታት የህክምና ክትትል ብቻ 10 ኪሎ መቅለል መቻሉን በከፍተኛ ተነሳሽነትና ደስታ ገልጾ ነበር። በወቅቱም ህክምናውን በቅርበት ለሚከታተሉለት ባለሙያዎች ያለውን ጥልቅ ምስጋና እያቀረበ ለተመልካቾቹም ጥረቴን አበረታቱኝ፣ እወዳችኋለሁ በማለት ያሳየው የቀረቤታና የትህትና መንፈስ የብዙዎችን ልብ የነካ ነበር። ይሁንና ገና ብዙ የጥበብ ስራዎችን ያበረክታል ተብሎ በሚጠበቅበትና ይህን የመሰለ መልካም የጤና ለውጥ እያሳየ በነበረበት ወቅት በድንገት መለየቱ ሀዘኑን እጅግ መራራና የማይታመን አድርጎታል። አርቲስቱ ያበረከታቸው ስራዎች ለዘላለም በታሪክ መዝገብ ላይ ይኖራሉ። ወኪል ሚዲያ በድምፃዊው ሰማኸኝ በለው ህልፈት የተሰማውን ጥልቅ ሀዘን እየገለጸ ለቤተሰቦቹ፣ ለወዳጅ ዘመዶቹና ለመላው አድናቂዎቹ መጽናናትን ይመኛል።